ብዙ ጊዜ ዘመርሽ ይሉኛል። ትዘምሪያለሽ አንቺ ለጌታ ትዘምሪ። እኔ ማን ነኝ? እድለኛ ነኝ እንደውም ስሙን ልጠራ። ኢየሱስ ጌታ ነው። የዛሬ መልእክቴ መዳናችሁ አይቅለልባችሁ፣ መዳናችሁ አይቅለልባችሁ። አሜን። ኢየሱስ ጌታ ነው። አሜን። በምድር በሰማይ አሜን። መዳናችን የዘላለም ነው። አሜን። ኢየሱስ ያድናል። አሜን። አሜን። መዳናችሁ አይቅለልባችሁ። ክብር ለጌታ ይሁን። የአዲስ ኪዳን በግ ኢየሱስ እግዚአብሔር ልጅ ሊቀ ካህናት ኢየሱስ እግዚአብሔር በሞቱ ሕይወትን አገኘን፣ ከበርን። ኢየሱስ አዳነን፣ ኢየሱስ ተቤዠን፣ ሕይወት አገኘን። ኢየሱስ አዳነን፣ ኢየሱስ ተቤዠን፣ ሕይወት አገኘን። በደሙ ሕይወትን አገኘን፣ በደሙ ሕይወት ተካፈልን፣ በደሙ በደሙ ዕረፍት ተገኘን፣ በደሙ ሕይወትን አገኘን፣ በደሙ ሕይወት ተካፈልን፣ በደሙ በኢየሱስ በሥጋ በደሙ በከፈለው ዋጋ በኢየሱስ በሥጋ በደሙ ሕይወትን አገኘን፣ በደሙ ሕይወት ተካፈልን። በምን? በደሙ። የዘላለም ሕይወት የተገኘው በክርስቶስ ደም ነው እና ህዝበ ክርስቲያን የተፈጠርከው ለዘላለም ለመኖር ነው በክርስቶስ የሆንከው እና እግዚአብሔር ይባርካት። ዛሬ ግን በእግዚአብሔር መንፈስ ሁኜ የማውጀው ነገር ስላለ ለኢትዮጵያና ለኤርትራ ህዝቦች፣ ለምድረ ሀበሻ በሙሉ፣ ለኢትዮጵያና ለኤርትራ ህዝብ በሙሉ አዋጅ 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 እላለሁ። የሚታወጅ የወንጌል ቃል አለ። የዘላለም ሁሉ ሲያልፍ የማያልፈውን ቃሉ እግዚአብሔር የሰጠን በቃሉ የተናገረን ግን እኛ ያላስተዋል ነው ደግመን እንድንማረው እንድናጠናው መታወጅ ያለበት ቃል እግዚአብሔር ተናግሮኛልና አውጀዋለሁ ዛሬ። ይሄ የእርቅ ደም፣ የፍቅር ደም፣ የአንድነት ደም፣ የሰላም ደም እንዴት እንደሚገኝ በወንጌል ተጽፎልን ያለ ስለሌላ ትናገራለች ቤተክርስቲያንና አሁን ግን ቤተክርስቲያን ስላተናገራችሁ እስከ ለብዙ ዘመናት እኛም አልተናገርኩትምና እሷን ለመቁሰን ሳይሆን ሁላችን ክርስቲያኖች ስለሆነ ለኛም ለኔም ስለሚመለከት አሁን ግን እግዚአብሔር በፍቅሩ በምህረቱ ስለረዳ ይህንን እውነት ልናገር ስላበቃኝ እግዚአብሔር የተመሰገነ ይሁን። በመስቀል የፈሰሰው ደም የፍቅር ደም ነው። ባያፈቅረን ኑሮ በመስቀል አይውልም እና ተናግሮታል በቃሉ። ሌላ አይታወጅም። በቃሉ ያለው ነው የምናወጀው። እግዚአብሔር ሁሉ ሲያልፍ የማያልፍ ቃል አለበት። እኛ ግን እሱ አንናገርም፣ ስንት ወደ ሌላ ስለምንሄድ ዛሬ ግን አውጀዋለሁ። እግዚአብሔር ያፈሰሰልን በመስቀል በልጁ ያፈሰሰልን የፍቅር ደም ነውና በሱ እንፋቀር እላለሁ። እንዴት ነው በፍቅር ደም የምትለው? ወንጌል እንሄድ። ዮሐንስ ምዕራፍ 3 ቁጥር 16 ምንድን ነው የሚለው?
አንድያ ልጁ እስከሚሰጥ ድረስ በመስቀል እስከሚያውለው ድረስ እስከሚሞት ድረስ ዓለምን ወደዳት። ስላፈቀራት እኮ ነው። የዓለም ሕዝብ ስለወደዱ አንድ እንኳን እንዲጠፋ አልፈለገም እና ለዓለም ሕዝብ እንዲድን ብሎ አንድያ ልጁ ሰጠ እግዚአብሔር። ሓደ ወዱ በትግርኛ አንድያ ልጁ። ከዛ በኋላ ደግሞ በምዕራፍ 15 ወንጌል ዮሐንስ ስናየው ከ9 እስከ 13 ጀምሮ አብ እንደወደደኝ እኔ ደግሞ ለእናንተ ወደድኳችሁ። ክርስቶስ ስለወደደ ነው፣ በመስቀል ላይ ስላፈቀረህ ነው እንደሚያፈስስ እና ብዙ ጥቅሶች አሉ። በሱ እንፋቀር ነው የምንለው ያለ የፍቅር ደም ነው። ስለዚህ ለምንድን ነው በዚህ በፍቅር ደም ሁሉ ክርስቲያን የማይፋቀረው? ቤተክርስቲያን የማትፋቀረው? ከዚህ ፍቅር ስለወጣች ቤተክርስቲያን እንኳን ልታፋቅር ለራሷ በዚህ ደም አልተፋቀረች እና ተፋቅረሽ ለፍቅር ሆኜ ለቤተክርስቲያን ነግራታለሁ። እኔም የእሱ አባል ስለሆንኩ ቤተክርስቲያን ስል ማን ናት? በሙሉ ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት፣ ሌሎችም አድቬንቲስት አሉ። በሙሉ ክርስቲያን ነው የሚባለው። ክብር ለጌታ ይሁን። የሃይማኖቶች ተቋም አለ፣ የኢትዮጵያ ሃይማኖቶች ጉባኤ ተቋም አለ በኢትዮጵያ። እሱም ይመለከተዋል። እነኚህ ክርስቲያኖች የቤተ ክርስቲያን ባዮች አንድ የሚሆኑበት በዚህ አሁን በምናገሩት ያለውና አንድ የሆኑ አገሪቷ ሰላም እንድታገኝ በዚህ በክርስቶስ ቃል በተጻፈ በደንብ በተጻፈ በወንጌል ቃል አንድ ይሆናሉና ያስተውሉ። የምክክርና የሰላም ጉባኤ ደግሞ አለ። ኢትዮጵያ የምክክር ጉባኤ የሰላም ይጨመርበት ጉባኤው ምክክሩ ለሰላም ስለሆነ እነሱ መስማት አለባቸው። አገሪቷ ሰላም እንድታገኝ፣ ኢትዮጵያም ሰላም እንድታገኝ፣ ኤርትራም ሰላም እንድታገኝ ቤተክርስቲያን የኢትዮጵያም የኤርትራም ይህንን ትስማ። ሰላም ይመለከተናል የሚሉ ተቋሞች፣ ክርስቲያን ተቋሞች፣ የክርስትና ተቋሞች ሁላቸው ይመለከታቸዋል። በኤርትራ ያሉት ሰላማቸው እንዲበዛ። እኔ ኤርትራዊን ብቻ ወይም ደግሞ ኢትዮጵያዊን ብቻ ማለት አልፈልግም። አፍሪካዊ ብል እንኳን ይሻላል። በመጀመሪያ ግን የክርስቶስ ነኝና ሁሉ ይመለከተኛል። የዓለም ሕዝብ እንዲድን ሁሉ አፈቅረዋለሁ። ወንጌላዊ ስለሆንኩ በክርስቶስ ደም አፈቅረዋለሁ። ካላፈቀርኩትማ የሱ ሰላም መመኘት አልችልም። የሱ እርቅ ማሰብ አልችልም፣ አልፈልግም ማለት ነው። ክርስቲያን ከሆንኩ እውነተኛ ክርስቲያን ከሆንኩ ግን የሱ በጎነት፣ የሱ ፍቅር፣ የሱ ሰላም፣ የሱ አንድነት ደስ ይለኛልና በዛ ደግሞ ክርስቲያንነቴ ይረጋገጣል ማለት ነው። አውጀው ያለ እግዚአብሔር ቃል አውጃለሁ። ክብር ለጌታ ይሁን እና የፍቅር ደም ነው ያፈሰልና በዛ እንፋቀር እላታለሁ ለኢትዮጵያ ቤተክርስቲያን፣ ለኤርትራ ቤተክርስቲያን በሙሉ፣ ለኢትዮጵያ ክርስቲያኖችና ለኤርትራውያን ክርስቲያኖች በሙሉ የክርስቶስ የፍቅር ደም ነው የፈሰሰልን ስላፈቀረን ነው። ክብር ለሱ ይሁን፣ ክብር ለጌታ ይሁን፣ ለእግዚአብሔር ይሁን። እንዲያውኛው ለማንበብ አስፈላጊ ከሆነ በዮሐንስ ምዕራፍ 15 ቁጥር 9 አብ እንደወደደኝ እኔም ደግሞ ወደድኳችሁ በፍቅሬ ኑሩ ብሎ አዘዋል እዛ ላይ። ስለዚህ የፍቅር ደም ነው የሚናገረው ያለ። እኔ የአባቴን ትእዛዝ እንደጠበቁ በፍቅሩም እንደምኖር ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ። ታላቁን ትእዛዝ በፍቅር ባፈሰሰለት ደም በዛ ተፋቀር ህዝበ ክርስቲያን። ስለዚህ በፋቀር ግድ ነው። ፍቅር ከሌለ ክርስቲያንነት የለም ማለት ነው። ወደ ሁለተኛው መልእክቴ ይቅርታ ደም ነው የፈሰሰልን። ይሄ ተጽፏል በወንጌል እና ይህን ደግሞ ማወጅ እንዳለብኝ ጌታ ተናግሮኛል። በወንጌል በሉቃስ ወንጌል ቁጥር 23 ምዕራፍ 23 ቁጥር 34 ምንድን ነው የሚለው? ራሱ የሸረከሩት ያለ እኮ ነው። ደም ያፈሰሱት ያለ በእጁ የሸረከሩት ያለ ምን አለ ክርስቶስ? የሚያደርጉትን ነገር አያውቁምና ይቅር በላቸው። ይህ ይቅርታ ደም ነበር የሚፈሰው ያለ። እኛ ደግሞ አሁን ደግሞ ለወንድማችን ለእህታችን ቢበድለን እንኳን ይቅር የማንልበት ከማን ተማርን ታዲያ? ይቅር ማለት አለብን። የተማርነው የክርስቶስ ተከታዮች ማለት እኮ ነው። ክርስቲያን ማለት እኮ ክርስቶስ ያለንን ነገር እንድናደርግ፣ እሱ ያደረገውን ነገር እንድናደርግ።
የኛ አብነት እኮ ክርስቶስ ነው፣ ሰው አይደለም፣ ወይም የሃይማኖት ተቋም አይደለም፣ ወይ ክርስቲያኖች ተቋሞች ቤተክርስቲያኖች አይደሉም፣ ክርስቶስ ነው። እና ይቅር በላቸዋል ደሙ እያፈሰሱት ያለ የወጉት ያለ ክብር ለጌታ ይሁን። ስለዚህ ከዚህ ይበልጥ ምስክርነት የለምና በዛ በወንጌል ተጠቅሰዋል። በሉቃስ ወንጌል ምዕራፍ 23 ቁጥር 34 የይቅርታ ደም እንደፈሰሰ ይናገራል። ክብር ለጌታ ይሁን። ከዛ ቀጥሎም በማቴዎስ ምዕራፍ 5 እግዚአብሔር በልጁ ቃል በወንጌል እንደጻፈው እኔ ግን እላችኋለሁ በሰማያት ላለ አባታችሁ ልጆች ልትሆኑ ዘንድ ጠላታችሁን ውደዱ። ጠላትን ካልወደድከው እኮ ቅርታ አትለው፣ በቅርታ ካላልከው እኮ አትወደው። ስለዚህ ለጠላታችሁ ጭምር ይቅር በሉ። ይቅርታ ደግሞ የፈሰሰ እና ይቅር በል በጥላቻ አትኑር። በማቴዎስ ምዕራፍ 6 ዋነኛው ጸሎት ሲያስተምረን ጌታችን ኢየሱስ ክርስቶስ ሲያስተማረን ደግሞ እዛ ላይ ስለ ይቅርታ በደንብ ነው የተናገረው። ለበደሏችሁ ይቅር ካላችሁ ይደረግላችኋል፣ ይቅርታ ይደረግላችኋል፣ ካላላችሁ ደግሞ አይደረግላችሁም ነው ያለው። እና ማቴዎስ ምዕራፍ 6 ቁጥር 15 ለሰዎች ግን ኃጢአታቸውን ይቅር ባትሉ አባታችሁም ኃጢአታችሁን ይቅር አይላችሁ። ስለዚህ ይቅር እንዲደረግልህ የይቅርታ መንግስት እንድትወርስ አንተ ይቅር ማለት አለብህ። ደሙ የይቅርታ ደም ነው። ስለዚህ የት ነው ያለችው ቤተክርስቲያን? የኢትዮጵያ ይሁን የኤርትራ ይሁን ቤተክርስቲያን በይቅርታ ያስተማረች ናት? እስካሁን አስተማርን? ብናስተምርማ ይሄ ሁሉ ጥላቻ ሁሉ ብቻ ይመጣ ነበር። ስለዚህ ቤተክርስቲያን ለራሷ መማር አለባት። አልተማረችም። ወንጌል በደንብ ብትማረው ኑሮ በውስጧ ቢገባ ኑሮ ታውቋለች እኮ እንደ ፊደል። እኔም እንደዛ ነኝ፣ አባሏ እኮ ነኝ። እስካሁን ግን ወድቀናል። እንደ ቤተክርስቲያን ወድቀናል። አሁን ግን እነሳ፣ ወንጌሉን እናስተምር፣ የእርቅ ወንጌል እናስተምር፣ የፍቅር ወንጌል እናስተምር፣ የይቅርታ ወንጌል እናስተምር፣ የምህረት ወንጌል እናስተምር። ክብር ለጌታ ይሁን። ይህን ለማለት ነው። ቶሎ ብዬ ደግሞ ወደ የምህረት ወንጌል ሆነ ደግሞ በዛ ደግሞ ምህረት እንድንራረግ ምህረት መደረግ እንዳለብን ደግሞ እግዚአብሔር የምህረት አምላክ ነውና በመስቀሉ ባፈሰሰልን የልጁ ኢየሱስ ክርስቶስ ደም ምህረት እንድንደራረግ ነውና በሌላ ስለማይጸና ምህረት አይጸናምና በልጁ ኢየሱስ ክርስቶስ ደም ብቻ ምህረት እንደራረግ እላለሁ። ይህ ነው አውጆ ያለ። በሱ ምህረት እንደተደረገላችሁ አውቃችሁ በሱ ምህረት ተደራረጉ። የታለ ወንጌል ቃል ስንል በሉቃስ 23 ምዕራፍ ቁጥር 43 ምንድን ነው ብለው ኢየሱስም እውነት እላለሁ ዛሬ ከእኔ ጋር በገነት ትሆናለህ፣ በገነት ትገባለህ፣ ከእኔ ጋር ትኖራለህ ነው ያለው። ሁለት ወንበዴዎች ነበረ በግራና በቀኝ የታሰሩት ከእሱ ጋር የተሰቀሉት እና አንደኛው ሲያሸፍ ነበር። አንተ የእግዚአብሔር ልጅ ከሆንክ እንዴት ነው ራስን አላደንክም ምናምን ሲለው ያ በቀኝ የነበረ ግን ንስሐ ገባና ምን አለ? እኛ እንኳን አንተ ተው አለው። እኛ እንኳን በኃጢአታችን ነው እዚህ ተሰቅለን ያለ ነው። እሱ ግን ምንም የሌለበት አበሳ የሌለበት እዚህ ጋር በመሰቀሉ አንተ አይሰማህም እንደ ብሎ ሲገስጸው ለእሱ ከገሰጸው በኋላ ደግሞ ለጌታ ብሎ ለመነው። አንተ ግን ጻድቅ ነህና በመንግስትህ ዛሬ አስታውሰኛል። ወዲያውኑ ምህረት አገኘ። እኛ ደግሞ እንደዛ ብሎ በንስሐ የሚጠይቀን ወንድማችን ይቅርታ ምህረት እናደርጋለታለን። አሁን አናደርግም። ብናደርግማ ይሄ ሁሉ ፍጅት መች ይመጣ ነበር ለማለት ነው። እና እውነቱ ነው። እግዚአብሔር ይህንን ቃል አውጆ ሲለኝ ምህረት የለማ መገዳደል ነው ያለ በሀገራችን። ለ70 ዓመት በኤርትራና በኢትዮጵያ ጦርነት ነው መገዳደል ነው ያለ። ቤተክርስቲያን አላስታረቀችም። ቤተክርስቲያን ስል ሁሉ ነው። ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት፣ አድቬንቲስት ሌላውን አላስታረቅንም። እንደ ቤተክርስቲያን አልነበርንም። የአስታራቂነት ተልእኮ ነው ያለት ቤተክርስቲያን። እዛ ለማድረስ ግን መጀመሪያ የፍቅር ደሙን መመስከር አለባት፣ የይቅርታ ደሙን መመስከር አለባት፣ የምህረት ደሙን መመስከር አለባት። ከዛ በኋላ እርቅ እንደሚመጣ ቀጥለን እናነባዋለን። እና የምህረት ደም ነውና ምህረት መሰበክ አለበት። ምን ይላል በያዕቆብ ምዕራፍ 2 ቁጥር 17 ምህረት ለሚያደርግ ምህረት የሌለበት ፍርድ ምህረት ለማያደርግ ምህረት የሌለበት ፍርድ ይሆናልና ምህረት በፍርድ ላይ ይመካል። ስለዚህ ምህረት ካልተደረገልህ ወደ ፍርድ እንዳትገባ። መሐሪ ከሆንክ ትማራለህ። ፈራጅ ከሆንክ ምህረት የማትሰጥ ከሆነ ደግሞ ምህረት አይመለከትም።
ስለዚህ መሐሪዎች ይማራሉ ይላል። በማቴዎስ 5 ደግሞ ቁጥር 7 የሚምሩ ብፁዓን ናቸው ይማራሉና ምሕረት ያገኛሉና። ስለዚህ እግዚአብሔር ምሕረት እንዲበዛልህ አንተ ምሕረት አድርግ። ምሕረት የማታደርግ ከሆንከ በሰፈርከው ቁና ነው የሚሰፈርልህ። ስለዚህ ምሕረት የማናገኘው ያለ በሀገሮቻችን በህዝቦቻችን ምሕረት የሌለ ለምንድን ነው? ምሕረት ስለማናደርግ ብላ ቤተክርስቲያን አልተናገረች። ጭብጨባ ብቻ ነው ያለችው። እኔ እበልጣለሁ ብቻ ነው ያለችው። ስለዚህ ከምሕረት በኋላ ምንድን ነው የሚመጣው? ይቅርታ ከተዳረክ በኋላ በደሙ በክርስቶስ ደም ምሕረት ከዳረክን በኋላ የሚመጣው ምንድን ነው? እርቅ ነው የሚመጣው። ስለዚህ የማስታረቅ ተልእኮ እንደተሰጠን ደግሞ ራሱ ይናገራል። በሁለተኛ ቆሮንቶስ ምዕራፍ 5 እኛ በክርስቶስ ሆነን ታረቁላችኋለን ካላልክ እንዴት ክርስቲያን ሆንክ ታዲያ? ቤተክርስቲያን ታስታርቃለች? አሁን በሀገሮቻችን፣ በህዝቦቻችን፣ በብሔሮቻችን፣ በክልሎቻችን፣ በኢትዮጵያ ያሉ ክልሎች ኢትዮጵያዊም ነኝ፣ ኤርትራዊም ነኝ፣ አፍሪካዊም ነኝ በጌታ ኢየሱስ ደግሞ ሁሉ የመድኃኔዓለም ልጅ ነኝና ስለ ዓለም በሙሉ ማዳን መሰክራለሁ። አንተ አሁን ለምሳሌ አንዳንድ ሰዎች ትግርኛ አማርኛው የትግርኛ ነው ኤርትራዊ ሊሆን ይችላል። ኤርትራዊም ነኝ፣ ኢትዮጵያዊም ነኝ፣ አፍሪካዊም ነኝ በመድኃኔዓለም ደግሞ የዓለም እንዲያድን የተጠራሁ ዓለምን እንድትድን የሚመሰክር ወንጌላዊ ነኝ እና የመጀመሪያ ዜግነቴ ምንድን ነው? የክርስቶስ ዜግነት ነው ያለው። ክርስቶስ ደግሞ ዓለም ለማዳን በመስቀል ስለዋለ ይሄ ደግሞ ይህን የመሰከርኩ እሱ የጀመረውን ወንጌል የማዳን ጥበብ ለመመስከር በፍቅር ሁሉ ያደረጋትን ያችን በመስቀል የፈጸማት የፍቅር ተግባር ዓለምን የማዳን ተግባር ለመመስከር ሁልጊዜ ተጋለሁ እና በዛ ደግሞ ክርስቲያንነቴን አረጋግጣለሁ። ጴንጤነቴን አይደለም እምላለሁ፣ ወይም ደግሞ ኦርቶዶክስነቴን አይደለም እምላለሁ፣ ወይም ደግሞ ካቶሊክነቴን አይደለም እምላለሁ። ክርስቲያንነቴን አረጋግጣለሁ ስለ ክርስቶስ በመመስከሬ እና በዛ ምክንያት ደግሞ ሙሉ ክርስቲያን ሆናለሁ። ሙሉ ክርስቲያን ሆናለሁ በዛ። ስለዚህ ለምንድን ነው የክርስቶስ እናንተ አላቸው በአንደኛ ቆሮንቶስ ምዕራፍ 1 ጳውሎስ ከ10 ቁጥር ጀምሮ ምንድን ነው እናንተ የኬፋ ነኝ፣ እናንተ የአጵሎስ ነኝ፣ እናንተ ደግሞ የጳውሎስ ነኝ ትላላችሁ። እኔም ጭምር አይደላችሁም፣ የኬፋም አይደላችሁም፣ የአጵሎስም አይደላችሁም፣ እናንተ የክርስቶስ ናችሁ። ይሄ ነው እኮ ያደገ ይመጣ። ከዛ ጀምሮ ያደገ መጣ። አሁን በኦርቶዶክስ ብለን እኔ ኦርቶዶክስ ይበዛል። በዛ ደግሞ አንዱ ካቶሊክ ነኝ የሚለው እኔ የካቶሊክ ነኝ የሚል አለ። በዛ ደግሞ እኔ የፕሮቴስታንት ነኝ የሚል አለ። ያንን ጳውሎስ የተናገረው ነው። ለእናንተ ደግሞ አሁን ለእኛ ደግሞ እኛ የክርስቶስ ነን እንበል እላቸዋለሁ እንደ ቤተክርስቲያን መጣ እና በዚህ አንድ መሆን ይቻላል በክርስቶስ። ከዛ እርቅ ካለ ስለ እርቅ ያላደረከው እንዴት ታረቁ ትላለህ? እርቅ የለም አንተ ታረቁ ትላለህ? አያምርብህም። በክርስቶስ አንድ አልሆንክም፣ እንዴት አንድ ሁለት ትላለህ? በክርስቶስ አንድነት የለህም እኮ። ስለዚህ ቤተክርስቲያን አልነበረችም፣ አልታረቀችም፣ አንድ አልሆነችም በክርስቶስ። ልትመሰክርም ደግሞ አያምርባትም ስላልሆነችበት። እኔም እንደዛ ነበርኩ አባል ስለሆንኩ። አሁን ግን ያምርብኛል። ሙሉ ክርስቲያን ነኝ። ታረቁ ስል ሙሉ ክርስቲያን ሆናለሁ። ጎደሎ ክርስትና ነው ሌላው የማያስታርቅ። የእርቅ ደም እኮ ነው የፈሰሰልን። በቆሎሴ ምዕራፍ 1 ቁጥር 20 ምንድን ነው? በሰማይና በምድር ያለውን ሁሉ እንዲያስታርቅ በደሙ አስታረቀው፣ በልጁ ደም አስታረቀ። እግዚአብሔር እንዲታረቅ ከዓለም ሕዝብ ስለፈለገ የልጁን ደም አፈሰሰ። ስለዚህ የእርቅ አምላክ ነው ያለን እንድታረቅ። በቆሎሴ እንደዛ ነው ይለው። ስለዚህ ከታረቀ በኋላ ምን ይመጣል? አንድነት ይመጣል። ይሁን ተጽፎልናል እና በዮሐንስ 17 ምዕራፍ 17 ከ20 ቁጥር ጀምሮ ደግሞ ስለዛ ነው የሚናገረው። ሁሉም አንድ እንዲሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለ እነዚህ ብቻ አልለምንህም። አንተ እንደ ላከኝ ዓለምም ያምን ዘንድ አንተ አባት ሆይ በእኔ እንዳለህ እኔም በአንተ እነርሱ ደግሞ በእኛ አንድ እንዲሆኑ ዘንድ እለምንሃለሁ አለ ለአባቱ እግዚአብሔር። ወደ መስቀል ከመሄድ በፊት ነው ይሄ የመሰቀሉ። ስለዚህ አንድ እንድንሆን ጌታ ራሱ ኢየሱስ ክርስቶስ ለእግዚአብሔር የለመነበት ዋና ነገር ነው። በክርስቶስ አንድ ካልሆንክ አንድነት ስለ አንድነት እንዴት እናገራለን? ስለ የአገርህ አንድነት፣ ስለ የህዝብ አንድነት፣ ስለ ፖለቲከኞች አንድነት፣ ስለ ክልሎች አንድነት እንዴት እናገራለን? አንተ ራስህ
ያቺ ቤተክርስቲያን በክርስቶስ አንድ ያልሆነች እንዴት ትመሰከራለች? ስላልመሰከርን ወደቅን፣ የተገዳደልን ነውና አሁን ግን አንድ ነን በክርስቶስ ትበል። መጀመሪያ ቤተክርስቲያን አብረው እስቲ አንድ የሆነው ጉባኤ ያካሂዱ። አይችሉም። ምክንያቱም አንድነታቸው በሌላ ስለሆነ የእነሱ አንድነት በሌላ ነው። ሌላ መንፈስ አለበት። የክርስቶስ መንፈስ ያለበት፣ የክርስቶስ ደም ያለበት። ከዛ ሃይማኖት ሆነ ብቻ ትቀራለህ፣ የፕሮቴስታንት ብቻ ሆነ ትቀራለህ፣ ወይም ካቶሊክ ብቻ ሆነ ትቀራለህ፣ ወይም ደግሞ የኦርቶዶክስ ብቻ ሆነ ትቀራለህ። አንድነቱ የለማ። ቤተክርስቲያን አንድ መሆን አለባት። አገሪቷ አንድ እንድትሆን ቤተክርስቲያን፣ ፖለቲከኞቿ አንድ እንዲሆኑ ቤተክርስቲያን መጀመሪያ አርአያ መሆን አለባት። አልሆንም። እኔ ግን አንድ ሁኑ እላቸዋለሁ። ተልእኮዬ ይሄ ነው። ማውጆው ይሄ ነው። ከዛ ከአንድነት በኋላ የሚመጣ ምንድነው? ከእርቅ በኋላ ነግሬያለሁ። አስታራቂዎች ምንድነው? የእግዚአብሔር ልጆች እንደሚባሉ እንኳን ትንሽ የዘለሉት ይመስለኛል። የእርቅ ወንጌል መሆኑም ከታረቅ በኋላ ነው አንድ የምትሆነው። የእርቅ ወንጌል እንደሆነ አስታራቂዎች እንደሆነ ጠቅሼዋለሁ። ግን በማቴዎስ 5:9 ዋናዋ ነገር መናገር አለብኝ። የሚያስታርቁ ብፁዓን ናቸውና የእግዚአብሔር ልጆች ይባላሉ። የእግዚአብሔር ልጆች፣ የቤተክርስቲያን ልጆች እንድትባል ትፈልጋለህ? ትክክለኛ ከሆንክ አስታራቂ መሆን አለበት። የሚያስታርቁ ብፁዓን ናቸውና የእግዚአብሔር ልጆች ይባላሉ። የቤተክርስቲያን ልጆች ይባላሉ። የክርስቶስ ልጆች ይባላሉ። አላስታረቅማ። ካላስታረቅ እንዴት የእግዚአብሔር ልጅ ትባላለህ? ስለዚህ ቤተክርስቲያን ክርስቶስ የወለዳት ቤተክርስቲያን ስለ እርቅ ነው የምትናገረው። ስለ ህዝቧ እርቅ፣ ስለ ራሷ እርቅ። ስለዚህ በዚህ እንዲታረቁ አዋጅ ለኢትዮጵያ አብያተ ክርስቲያናት እናገራለሁ። በተለይ ደግሞ ለኢትዮጵያ የሃይማኖቶች ጉባኤ ኮንስል አለ። አንድ ሆነው ጸሎት እንዲያደርጉ፣ የሰላም ጉባኤ እንዲጠሩ እነኚህ የአብያተ ክርስቲያን ተቋሞች እናገራለሁ፣ እጠራለሁ። ይሄ ካልሆነ ሰላም አይመጣም። በአገሪቷ ሰላም፣ በኤርትራም ሰላም አይመጣም። ለኤርትራም እናገራለሁ። ይሄ ነው ሰላም ያመጣል። አንድ የሆነ የካቶሊክ፣ የኦርቶዶክስ፣ የፕሮቴስታንት ቢፈቀድ በኤርትራ ፕሮቴስታንት ነው የለውም አካል ነው። እንደ አንድ ቤተክርስቲያን የክርስቶስ ተቋም ነው። የፈቀድበት ታላቅ ጉባኤ ይካሄድ፣ ሰላም እንዲመጣ በኤርትራ። ካልሆነ እግዚአብሔር ራሱ ያደርገዋል። ከቀጣ በኋላ ነው። በመከራ ካለፍኩ በኋላ ራሱ የሰላም ንጉሥ ሲመጣ ሰላም እናገኛለን። ሰው አይሰጠንም ሰላም። በመከራ አንለፍ ነው ያለው እንጂ ሰው የሚሰጠን ሰላም የለም። ክርስቶስ ራሱ የሚሰጠን ሰላም ነው ያለብን። ሰላማችን የእሱ ነው። በክርስቶስ ሰላም ነው የምናገኘው። እና ይህንን ቅጣት ከመምጣቱ በፊት ግን እንታረቅ። ከጦርነት አዘሪት እንደወጣ የ70 ዓመት ጦርነት አዘሪት ያለ በምድረ ሀበሻ በኢትዮጵያና በኤርትራ እንዲቆም ነው ተናገር ያለ አውጀው ያለ እንቃል እና በሱ አንድ ከሆነ ከታረቅነው በኋላ የእርቅ ወንጌል ስለሆነ ተናግረዋል። በሁለተኛ ቆሮንቶስ ምዕራፍ 5 ታረቁ ብለን እንሰብካለን በክርስቶስ ሆነን ነው የተባለ። የምህረት ወንጌል መሆን ደግሞ ነግሬሃለሁ። መሐሪዎች ይማራሉ። ካልባልክ ደግሞ አትማርም። ይሄ በወንጌል የተጻፈው መሐሪዎች ይማራሉ። የማይምሩ ግን አይማሩም። አዎ ምህረት የሚያደርጉ ምህረት የሌለበት ፍርድ ያገኛል ተብሏል። የሚምሩ ብፁዓን ናቸውና ይማራሉ። ይሄ ደግሜው ያለው የእርቅ ወንጌል መሆን ደግሞ ተናግሬያለሁ። አስፈላጊ ከሆነ በቆሎሴ ምዕራፍ 1 ቁጥር 20 ደግሞ ሰማይና ምድር ያለውን ሁሉ በጌታ በክርስቶስ በልጁ ደም አስታረቀ። ስለዚህ ልጁ ነው የከፈለልን ከእግዚአብሔር እንድንታረቅ ልጁ ነው የከፈለልን። እኛ ደግሞ በሱ ደግሞ አሁን ደግሞ እርስ በርሳችን እንታረቅ እንጂ አርአያ እንደሆነብን እሱ እግዚአብሔር እንዳስታረቀን እኛ ደግሞ እንታረቅ። ታረቁ ብለን ደግሞ እንመስክር። እንደዚህ የማትመስክር ቤተክርስቲያን ስራዋ አልሰራችምና ቤተክርስቲያን ማለት አትቻልም። ቤተክርስቲያን ማለት እኮ የክርስቶስ ተከታይ ማለት ነው። በግብረ ሐዋርያት ምዕራፍ 11 ቁጥር 26 አካባቢ እንደዛ ነው የሚለው። የመጀመሪያ ክርስቲያን ተከታዮች ክርስቶስ የሚላቸውን እያደረጉ ስለነበር እነኚህ ክርስቲያኖች ናቸው ተባሉ። እኛ ግን አልተባልንም። ምክንያቱም እሱ ያለን አላደረግንም። አስታራቂዎች አይደለንም። ወንጌል አልሰበክንም። በደንብ ለህዝባችን ወንጌል አልነገርንም።
ስለ ጥላቻ ነው የሰበክ ነው በጌታ ለበጎ ያደርግልኝ ጌታ ይማር ይባላል በትግርኛ ምህረት ይሆናልካ ይባላል። ጌታ ሊምረን ስለፈለገ ነው። ክብር ለጌታ ይሁን እና ይሄ ወንጌል የተነገረ ያለ ሌላ ወንጌል ለምንድን ነው የምንናገረው? ይህ ስለ ወንጌል እውነተኛ ወንጌል ስላልተናገረች ቤተክርስቲያን ደግሞ ቤተክርስቲያን ጥሩ አገለገለች አንልም። አሁን ግን ትነሳ የቤተክርስቲያን ትንሣኤ ይሁን። በገላትያ ምዕራፍ 3 ደግሞ እንደዛ ነው የሚለው በሱ አንድ መሆን እንዳለብን ሲናገር በእኔ አንዱ ይሁን የሚለው በሱ አንድ እንደሆነ ነው። ገላትያ 3 ምዕራፍ 26 እምነት በኩል በሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናቸውና ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስ ለብሳችኋልና አይሁዳዊም ወይም ግሪካዊም ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለምና ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁና እናንተም የክርስቶስ ሆናችሁ እንዲያስ የአብርሃም ዘር እንደ ተስፋው ቃል ወራሾች ናችሁ። በክርስቶስ አንድ ሆናችሁ ነው የሚለው የተስፋው ቃል ወራሾች ናችሁ። ይሄ ገላትያ ምዕራፍ 3 ነው። ደግሞ አለው የአንድነት ዋናው ነገር ስለሆነ በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ። በክርስቶስ ኢየሱስ ሁላችሁ የእግዚአብሔር ልጆች አንድ ናችሁ። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁት ሁሉ ክርስቶስ ለብሳችሁታልና በሱ ከተጠመቀ በሱ አንድ መሆን አለበት። አይሁዳዊ ወይም ግሪካዊ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም። ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁ። አንድ ሰው ናችሁ። እናንተም የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር እንደ ተስፋው ቃል ወራሾች ናችሁ። በአብርሃም ምክንያት በክርስቶስ ምክንያት ነው ወደ አብርሃም ልጆች የሆን ነው፣ ወደ እግዚአብሔር ልጆች የሆን ነው፣ እግዚአብሔር ልጆች የሆን ነው እና ክብር ለጌታ ይሁን። ይሄ አንድነት ከገባን በኋላ በኤፌሶን 4 ይናገራል። በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ፣ አንድ ጌታ፣ አንድ ሃይማኖት አለ። አንድ ሃይማኖት የለም፣ ሃይማኖት ብዙ ነው፣ ከ4,000 በላይ ሃይማኖት አለ። አንድ እምነት፣ አንዲት ጥምቀት ማለት አለበት። የማነበው በኤፌሶን 4 ምዕራፍ 4 5 6 ነው። ኤፌሶን 4 ከቁጥር 4 እስከ 6 ነው። በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ፣ አንድ ጌታ፣ አንድ እምነት፣ አንዲት ጥምቀት፣ ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ። እኛ ደግሞ አምላካችን ክርስቶስ ስለሆነ በእሱ አንድ ነን እንጂ በጴንጤ አንድ አይደለንም፣ በኦርቶዶክስ አንድ አይደለንም፣ በካቶሊክ አንድ አይደለንም። ይሄ ከገባን በፍቅር እንኖራለን። በእሱ አንድ ሆነን ደግሞ ለአንድነት እናሰብራለን። አገራችንም አንድነት ይበዛላታል። ለኢትዮጵያም አንድነት ይሁን፣ የኤርትራም አንድነት ይሁን። ከዛ አልፎም ኢትዮጵያና ኤርትራ አንድ የሚሆኑት መጀመሪያ በክርስቶስ አንድ ሲሆኑ ናቸው። ዘሎ አንድነት የለም። አንድ መሆን ይቻላል እኮ። አሜሪካ እኮ ብዙ የተለያዩ ስቴቶች ኖርዝ እና ሳውዝ ብለው እኮ ለብዙ ዓመታት ተለያይተው በውጊያ ተጋድለዋል። አሁን እኛ እንደምንጋደለው ጣሊያንም እንደዛ ነበረች እኮ፣ ኖርዝ ኤንድ ሳውዝ ጣሊያን ተብሎ ጀነራል ጋሪባልዲ መጥቶ ነው አንድ ያደረጋቸው አንድ እንሁን ብሎ ሁለት ኖርዝ ኤንድ ሳውዝ ነበሩ። አሜሪካም እንደዛ ነበረች። ስለዚህ የአንድነት አምላክ ነው። ታላቅ አገር ትሆናለህ። ግን መጀመሪያ ክርስቶስ በወንጌል ነው አንድ የምትሆነው፣ በክርስቶስ ነው አንድ የምትሆነው። በክርስቶስ ደም አንድነት ካለ ሁሉ አንድ ይሆናል። ነገርም አንድ ይሆናል። ሁሉ ነገር አንድ ይሆናል በክርስቶስ ደም ከሆነ። በሌላ ግን አንድነት የለም። ስለዚህ ይሄ አንድነት እንዲሰፍር ከፈለግን በወንጌል መሰረት ጌታ እንደተናገረን በሱ አንድ ነው። የአንድነት ቅድም ተናግሬያለሁ። ማለት በዮሐንስ 17 ከ21 ጀምሮ እንደዛ ነው የሚለው። ከ20 ጀምሮ ሁሉም አንድ የሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለነዚህ ብቻ
አልለምንህም። አንተ እንደላከኝ ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለ እኔም በአንተ እነርሱ ደግሞ በእኛ አንድ የሆኑ ዘንድ እለምንሃለሁ። ለመነው። እኛም አንድ እንደሆን አንድ የሆኑ ዘንድ እኔም በእርሱ አንተም በእኔ ስትሆን አንድ ፍጹማን እንዲሆኑ በአንድ ፍጹማን እንዲሆኑ የሰጠኸኝን ክብር እኔ ሰጥቻቸዋለሁ። እንዲሁም ዓለም አንተ እንደላከኝ በወደድከኝም መጠን እነርሱን እንደወደድኳቸው አውቃለሁ። ስለዚህ አባት እንደወደደው ነው ለኛ የወደደ። እሱ አንድ እንደሆነ ከአባት ደግሞ ከእሱ ጋር ደግሞ አንድ እንደሆነ ይፈልጋል ጌታ ኢየሱስ ክርስቶስ። ለዚህ ነው ለአንድነት ነው በመስቀል ደግሞ ያፈሰሰው። አንድ እንደሆነ ከእሱ ጋር ከአባት አንድ እንደሆነ። እኛ ክርስቲያኖች ደግሞ በዛ እንኳን አንድ አንሆንም እንዴ? ከአባት እግዚአብሔር እንኳን አንድ ያደረገ ደም እኮ ነው። በዚህ ደም ደግሞ አንድ ብንሆን ምን አለበት? እና አልሆንምና እስካሁን አንድነት ስለሌለ ደግሞ አገሮቻችን ደግሞ ህዝባቻችን ደግሞ እየተዋጉ እየተጋዳደሉ ይኖራሉ። እና አንድነት በክርስቶስ ደም ይስፈንላለሁ። ይሄ ነው ማውጀው። ከዛ ከአንድነት በኋላ የሚመጣ ምንድን ነው? ሰላም ነው የሚመጣው። የሰላም ንጉሥ ጌታ ኢየሱስ በዕብራውያን ምዕራፍ 7 የሳሌም ንጉሥ ብሎ የተጻፈለት ይሄ የሰላም ንጉሥ ደሙ አፍስሷል በመስቀልና በዛ በክርስቶስ ብቻ ነው ሰላም የሚገኘው። በኢሳይያስ ምዕራፍ 9 ደግሞ ቁጥር 6 የሰላም ፕሪንስ ተብሎ መስፍን ተብሎ ተነግሮለታል። ይሄ የሰላም ንጉሥ ነው። በኢሳይያስ 9 ኢሳይያስ ምን ይላል? ሕፃን ተወልዶልናል ወንድ ልጅም ተሰጥቶናልና አለቅነትን በጫንቃው ላይ ይሆናል። ሰውም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ይህም ክብር ለጌታ ይሁን እና ይህ እንደሚመጣ አስቀድሞ ነው የተናገረው ኢሳይያስ። የሰላም መስፍን እንደሚመጣ ነው የተናገረው። በወንጌል ላይ ደግሞ ሕፃን ተወልዶልናል ወንድ ልጅም ተሰጥቶናልና አለቅነትን በጫንቃው ላይ ይሆን፣ በስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ተብሎ አስቀድሞ ተጻፈ። መጣ ደግሞ በወንጌል ደግሞ ተጽፎልናል የሰላም አለቃ መሆን። ክብር ለጌታ ይሁን። በጆን መጽሐፍ ዮሐንስ ደግሞ ወንጌል ዮሐንስ 14 ቁጥር 27 ምን ይላል? ሰላምን እተውላችሁ ሰላሜን ሰጣችኋለሁ። እኔም ሰጣችሁ ዓለም እንደሚሰጣችሁ አይደለም። ልባችሁ አይታወክ አይፍራ። የእሱ ሰላም አያውክም፣ አትፈራም። የሁሉ ፍራቻ ያለው አሁን የእሱ ሰላም ስለሌለ ነው። የሁሉ ጦርነት የሚካሄደው መታወክ ያለበት የእሱ ሰላም የሰላም ንጉሥ ስላልጠራ ነው። አብረን ብንጠራው ግን ይገኛል። እሱን የሰላም ንጉሥ እንዲመጣ የኛ አንድነት ይፈልጋል እና የኢትዮጵያና የኤርትራ የሃይማኖት ተቋሞች እነዛ በእናንተ ስር ያሉ የክርስትና ተቋሞች በሙሉ አብረው አንድ የሆነው ሲጠሩት እግዚአብሔር የሰላም ንጉሥ ስለሆነ ይገኛል። ሰላም እንዲመጣ እንፈልጋለን በኢትዮጵያና በኤርትራ። እነኚህ የክርስቲያን ተቋሞች ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት፣ ሌላም ይሁን አድቬንቲስም አብረው ሲጸልዩ ለእግዚአብሔር አንድ ሆነናልና ይሄው ተረከበን፣ ይሄው በአንተ ስም አንድ ሆነናልና ሰላም ስጠን፣ የሰላም ንጉሥ ናልን ሲሉት ይመጣል። ይሄ ነው የተናገረኝ ቃል። ይሄ ነው ጌታ የተናገረኝ። የሰላም ንጉሥ እንዲመጣ ትፈልጋላችሁ? አንድ ሁኑ፣ በእኔ በስሜ የተጠራ ሕዝብ ይላል በሁለተኛ ዜና ምዕራፍ 7 ቁጥር 14። በስሜ የተጠራ ማለት እኮ በክርስቶስ የተጠራ ነው እንጂ በጴንጤ የተጠራ አይደለም። በካቶሊክ የተጠራ አይደለም። በክርስቶስ የተጠራ አብረህ ስጠራው ሰላም ይሰፍናል። የኢትዮጵያ ሃይማኖት ጉባኤ አዋጅ እላለሁ ይህን እንድታደርጊ እነኛ ሃይማኖቶች በሙሉ አብረው ሰላም እንዲጠሩ። ካልሆነ ሰላም አይመጣም፣ ቅጣትም ይመጣል። ይቀጥላል፣ ጦርነት ፍጅት ይቀጥላል እና በኢትዮጵያ ቢካሄደው ያለ ጥሩ ነው። ብዙ የእምነቶች ነፃነት አለና በዛ እንኳን ተጠቅመን ብናደርገው ብናዛቸውና ለነዚህ ቤተክርስቲያኖች ጥሩ ነው። በኤርትራም ይሄ ይደገማል።
ኢትዮጵያ ካደረገችው በኋላ በኤርትራ የማይደረግበት ምክንያት የለም። ክብር ለጌታ ይሁን። ከዛ በሱ ሰላም ካገኘ በኋላ የሚቀረው ምንድን ነው? የዘላለም ድሉ ነው። ሰላም የጋራ ድል ናት። የጋራ ድል ናት ሰላም። ያ በክርስቶስ አድርጎ ሁሌ ድል የሚሰጠን አባት እግዚአብሔር የተመሰገነ። በክርስቶስ ደም ማለት እኮ ነው ሰላም የተገኘው። የሳሌም ንጉሥ የተባለው የሰላም ንጉሥ ሆኖ ደሙ ስላፈሰልን በሱ አንድ ሆነ ሰላም ካገኘን በኋላ የዘላለማዊ ሕይወት እንወርሳለን። የዘላለም ድል ነው ያለ በጌታ። ስለዚህ ቤተክርስቲያን የዘላለም ድል ለመውረስ ትፈልጋለች። ህዝቧንም እንድታወርስ ትፈልጋለች። በክርስቶስ አንድ መሆኗን ትመስክር። በክርስቶስ የሰላም ደም እንደፈሰሰላት ትመስክር። ከዛ በኋላ ያ በክርስቶስ አድርጎ ሁሌ ድል የሚሰጠን አባት እግዚአብሔር የተመሰገነ ብላ ወደ ሰማይ ትነጠቃለች። አዎ አንተ ትነጠቃለህ፣ እኔም እንጠቃለሁ። ይህን ከመሰከርኩ ይህ ነገር ነው የተባልኩ ቤተክርስቲያን ተነግሮሻል። የኢትዮጵያ የሃይማኖት ጉባኤ ተነግሮሃል። የኢትዮጵያ ምክክርና የሰላም ጉባኤ ተነግሮሃል። ወደ አንድነት የሚያመጣ ጉባኤ ይካሄድ በቶሎ። ይሄ ነው ማወጅ ያስፈልገኝ ነገር ያለው በጌታ በኢየሱስ ክርስቶስ ስም። ስለ ደሙ ክብርት ባለቤት ቀዳማዊት እመቤት ስለመሰከረችው ከዛ በላይ የለም። ደሙ ይናገራል። በዛ ወደ መዝሙሩ መልሳችኋለሁ። የደሙ በደሙ ግን እንታረቃለን። ከፍቅር ደሙ ጀምረን በዛ እንፋቀራለን። ከዛ በይቅርታ ደግሞ እቅር እንባላለን። ከዛ በኋላ ደግሞ በይቅርታ ደግሞ ምሕረት እንዳደርጋለን። በምሕረት ደግሞ ምሕረት ካደረግን በኋላ በእርቅ ደግሞ እንታረቃለን። ከዛ አንድ እንሆናለን። በአንድነት ደግሞ አንድ ከሆነ ሰላም ይሰፍናል። በሰላም ደግሞ ከሰፈነ የጋራ ድል የዘላለም ድል እናገኛለን። ክብር ለጌታ ይሁን። አዋጅ 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 ብያለሁ። ይህንን ለማወጅ ነው የመጣሁት። ክብር ለጌታ ይሁን። ለዚህ ያበቃኝ እግዚአብሔር ደግሞ እድሜ የሰጠኝ ጊዜ የሰጠኝ የተባረከ ይሁን። ክብር ለጌታ ይሁን። በጌታ በኢየሱስ ክርስቶስ ስም አሜን። ሃሌሉያ። ምዕራፍ ይቀየራል። ሰላም ይሆናል። በደሙ በፍቅር ደሙ በምህረት ደሙ በይቅርታ ደሙ በማስታረቅ ደሙ በሰላም ደሙ በየድል ደሙ ሰላም